ሰላማችሁ ይብዛ። እንዴት ናችሁ? ዛሬ እንግዲህ የምንመለከተው የእግዚአብሔርን ቀጠሮ ወይም ትንቢታዊ የሆነ ሚስጥራትን ስለያዘው ስለ እግዚአብሔር በዓላት ነው። እነዚህ እግዚአብሔር በዓላት እንግዲህ መጽሐፍ ቅዱሳችሁ ላይ ዘሌዋውያን ምዕራፍ 23 ከቁጥር 2 ጀምሮ ስታነቡ እግዚአብሔር ለእስራኤል ሕዝቦች ለዘላለም ኪዳን እንዲሆንላቸው ስርዓት እንዲሆንላቸው በዓመት ውስጥ የሚያከብሩት 7 በዓላቶችን ሰጥቷቸው ነበር። እነዚህ 7 በዓላቶች ታዲያ እንዲሁ የሚከበሩ ዝም ብለው ድርጊቶች ሳይሆኑ እያንዳንዳቸው መለኮታዊ ቀጠሮ፣ ትንቢታዊ ፍጻሜን የያዙ ጥላ የሆኑ ስለ ነገ የሚናገሩ እኛ በዚህ ጊዜ ላይ በዚህ ዘመን ላይ እየኖርናቸው ያሉ ደግሞ ወደፊት የሚጠብቁ ልክ የእግዚአብሔር የጊዜ ሰሌዳ ወይም የጊዜ ካርታ ብላችሁ ልታዩት ትችላላችሁና እርግጠኛ ነኝ ይህንን ትምህርት በምትማሩበት ብዙ የምትገረሙት ነገር እንደሚኖር እንደምትነቁ ለካ እግዚአብሔር ምን አይነት የዲዛይን አምላክ ነው፣ እንዴት ነው ዘመንን አስበው ለሰው ልጆች ያዘጋጀው የሚለው እንደምትረዱ አልጠራጠርም። እስቲ ስላይዶቹን እየተመለከተን አብረን እንመልከት። ይሄ እንግዲህ ዘሌዋውያን ምዕራፍ 23 ቁጥር 2 ላይ እግዚአብሔር ለእስራኤል ልጆች በዓል አድርጉ ብሎ የሰጣቸው በእንግሊዝኛው ቋንቋ ወይም በእነሱ በዕብራይስጥ ቋንቋ ሞኤዲም ይባላል። ሞኤዲም የሚለው አፖይንትድ ታይም ወይም እግዚአብሔር ቀጠሮ የተቀጠረ ጊዜ የመገናኛ ጊዜ ሊሆን ይችላል። ብቻ እግዚአብሔር ያስቀመጣት የቀጠራት ጊዜ የምትባለው በዕብራይስጥ ሞኤዲም ይባላልና በዓላት ማለት እግዚአብሔርና ሕዝቡ የተቀጣጠሩበት የሚገናኙበት ምክንያታዊ የሆነ መገናኘት ይለዋል። ይህንኑ ቃል ወደ አዲስ ኪዳን ስታመጡት የእግዚአብሔር ጊዜ የሚለውን ካይሮስ ይለዋል። እግዚአብሔር የወሰናት ያቺ ቀን ማለት ነው። ታዲያ እስቲ እግዚአብሔር እነዚህም በዓላቶች እንዲያከብሩ ያደረጋቸው ምን ምንን እንደሚያካትት አብረን እንመልከት። እንደዚህ ይላል ዘሌዋውያን 23 ከቁጥር 2 ጀምሮ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ የተቀደሰ ጉባኤ ብላችሁ የምታውጇቸው በዓላቶቼ ወይም የእግዚአብሔር በዓላት እነዚህ ናቸው ይላል። እስቲ እንመልከታቸው። የእግዚአብሔር በዓላቶች ምን ምን ናቸው? በዋናነት እነዚህ በዓላቶች በሁለት ወቅት ይወከላሉ ወይም በሁለት ወቅት ነው የሚደረጉት። የመጀመሪያው ፊት ለፊት እንደምትመለከቱት የበልግ በዓላት ይባላሉ፣ ወይም ይሄ የበጋው ወቅት ላይ የሚደረጉ በዓላቶች ናቸው። የፀሐይ ወቅት ላይ ነው። ሁለተኛው ደግሞ የዓመቱ ሁለተኛው አጋማሽ በኋላ ያለው የመከር በዓላት ተብለው የሚታወቁት ናቸው። ሁለቱም ትንቢታዊ የሆነ ሁኔታ አላቸው። በጣም እየገረማችሁ እንደምትሰሙኝ አልጠራጠርም። ከዚህ በኋላ ያለውን የበልግ በዓላትን ልክ እንደ መቤዠት መውጣት፣ ይሄ ከፋሲካ ጋር የተገናኘ ከግብፅ የወጡበት ታውቃላችሁ። ያው እስራኤላውያኖች አዲስ ዓመት ሲያከብሩ የሆነ ካላንደር ሰው ስለሰጣቸው ሳይሆን በቃ ከግብፅ ባርነት ሲወጡ የወጡበትን ቀን አንድ ብለው ጀምረው ነው ዓመት የጀመሩት። ያንን ስርዓት ነው እግዚአብሔር የሰጣቸው። ከዛ ሁለተኛው ደግሞ የመመለስና አብሮ የመሆን የሚባል የመከር በዓላትን ያከብራሉ። በበልግ በዓላት ላይ እነዚህን 4 በዓላቶች ያከብራሉ። ፊት ለፊት የምታዩቸውን የመጀመሪያው ፋሲካ ነው። ከዛ የቂጣ በዓል ወይም አንቪልድ ብሪድ የሚባል በዓል ያከብራሉ። የበኩራት በዓል፣ ከዛ በዓለ 50 የሚባል ከፋሲካ በ50ኛው ቀን የሚከበር በዓል ያከብራሉ። እያንዳንዶቹን ስለማሳያችሁ ችግር የለውም። በኋላ ላይ እዚህም ላይ ስክሪንሾት ማድረግ ትችላላችሁ። ሌላኛው ሁለተኛው ሲዝን ደግሞ 3 በዓል 7 በዓል ነው በዓመት ውስጥ የሚያከብሩት ብያችኋለሁ። 3 በዓላቶች ደግሞ ሁለተኛው ሲዝን ላይ ወደ መጨረሻው ላይ ያከብራሉ። የመለከት በዓልን፣ የስርየት ቀንን ዮም ኪፑር የሚባለውንና የዳስ በዓል መጨረሻ ላይ በዓመቱ መጨረሻ የሚያከብሩት። ታዲያ በእነዚህ የመጀመሪያዎቹ በዓል የሚካሄዱበት ወርና የመጨረሻው በዓል የሚካሄድበት ወር መካከል የ7 ወር ጋፕ አለ፣ ልዩነት አለ፣ ዝምታ አለ፣ ምንም በዓል የማይከበርበት ሲዝን አለ። ይሄ በጣም ትንቢታዊ ነገር ነው። ይህንንም ምን ማለት እንደሆነ ልነግራችሁ ሞክራለሁ። እስቲ መጀመሪያ የበልግ በዓል ትርጓሜዎቹን እንመለከት። ምን ማለት ነው የበልግ በዓል የሚያከብሩት? የመጀመሪያው በዓላቸው ፋሲካ ነው። እዚህ ጋር ምናልባት ላይታያችሁ ስለሚችል ወደዚህ እንደዚህ ላዙረው። ፋሲካ ወይም ፓስኦቨር መታለፍ የሚል ትርጓሜ ያለው ታውቃላችሁ። መቼም እንግዲህ ሕዝበ እስራኤል ከግብፅ ሲወጣ መጨረሻ ላይ 10ኛው መቅሰፍት ትዝ ካላችሁ በሙሉ የእስራኤል ሕዝብ የሆነ እግዚአብሔር አንድ ትእዛዝ ሰጣቸው። ያ ትእዛዝ ምንድን ነው? ከ430 ዓመት መገዛት በኋላ ነፃ የወጡባት ቀን ላይ ሁሉም በግ እንዲያርዱ የ1 ዓመት ተባዕት የሆነ በግ እንዲያርዱ፣ ከዛ የበጉን ደም መድፋት የለም መጣል የለም፣ በመቃናቸው ላይ እንዲቀቡት እግዚአብሔር ያዛቸዋል። ይህንን አምነው መቃናቸው ላይ ቀብተው በጉን ደግሞ በውስጥ ሆነው ወገባቸውን አስረው እንዲመገቡ ነው እግዚአብሔር ያዘዘው። ለምንድን ነው ይሄ ሲባል በዛች ሌሊት የሞት መልአክ መጥቶ ከየቤቱ ምን ያደርጋል? በኩርን ይገድል ነበር። ነገር ግን ልክ የሞት መልአክ ሲመጣ በቤታቸው ላይ ያንን በግ
አርደው ደሙን በመቃኑ ላይ የቀቡ ደሙን ባየ ጊዜ በዛ ቤት ውስጥ ጥፋት ሳያመጣ ያንን ቤት አልፎ ዘሎ ይሄድ ነበር። መታለፍ፣ መዘለል፣ ፋሲካ የሚለው ሐሳብ ፓስ ኦቨር ቱ ፓስ ኦቨር ያንን ቤት ፓስ አድርጎ ማለፍ የሚለው ሐሳብ የመጣው ከዛ ነው። ስለዚህ መጀመሪያ በዓላቸው የፋሲካ በዓል ይባላል ማለት ነው። ሁለተኛ በዛው ወር ላይ የሚያከብሩት ነግራችኋለሁ። ወቅቱን መቼ እንደሚከበር በደንብ ስለምነግራችሁ ብዙ እንትን አትበሉ። ሁለተኛ ላይ የሚያከብሩት በዛው ወር የበኩራት በዓል ይባላል። ይሄ የበኩራት በዓል ደግሞ ምንድነው? ልክ ፋሲካ በተደረገ በሶስተኛው ቀን ላይ መላው እስራኤል ከዛ በኋላ ልክ እንደ ባህል አድርገውት እንደ በዓል አድርገውት ሁሌ የሚጠቀሙበት ነው። ጉዞ የጀመሩበት እና ጉዞ ግን ማድረግ ብቻ ሳይሆን በቃ ለመጀመሪያ ጊዜ እግዚአብሔር መከር ሲሰጣቸው በከነዓን ሕዝብ ውስጥ መኖር በጀመሩ ጊዜ የመጀመሪያውን አጨዳ ከተጀመረ ወይም መከሩ ከደረሰ የመጀመሪያውን እሸት፣ የመጀመሪያውን ዘር፣ የመጀመሪያውን መከር ለእግዚአብሔር አምጥተው የሚሰጡበት በዓል ነው የበኩራት በዓል። በኩራቸውን በእግዚአብሔር ፊት የሚያቀርቡበት የበኩር እሸት ለእግዚአብሔር የሚቀርብበት በዓል ነው። ይሄ የሚደረገው መቼ ነው? በሶስተኛው ቀን። ቀናቶቹን ስለምነግራቸው አሁንም ምንም ግራ እንዳይገባችሁ። ሶስተኛው በዓል በዛው ወር ውስጥ በአንድ ወር ውስጥ ነው የሚደረገው። የቂጣ በዓል ነው። አንቪልድ ብሬድ ማለት ነው። ይሄ ምንድነው የሚያስታውሳቸው? እንግዲህ ከግብፅ በወጡ ጊዜ ትዝ ካላችሁ ያቦኩትን ሊጥ እንኳን በቃ ጊዜ ስላልነበራቸው ሊጡን ተሸክመው ነው የወጡት መጋገር ስላልቻሉ እና ሊጡን ተሸክመው ወጥተው እርሾ ስላልጨመሩበት ስላልቦካ ሊጡ እንዲሁ ያልቦካውን ሊጥ በሉ ሰርተውት። አንቪልድ ብሬድ ይባላል። ይህንን በዓል ለ7 ቀን ያከብሩታል። በኋላ ላይ ግን ትርጉም አለው፣ ትንቢታዊ ትርጉም አለው። እሱንም እነግራቸዋለሁ። እነዚህ ቀናቶች ላይ የተደረጉ ነገሮችን እነግራቸዋለሁ። ያንን እያሰቡ በመቻኮል የወጡበትን እያሰቡ 7 ቀን የሚያከብሩት ከፋሲካው በኋላ የሚደረግ ከፋሲካ 1 ቀን በፊት ጀምሮ ለ7 ቀን የሚደረግ በዓል ነው። በዚሁ ሲዝና ሰሞን ደግሞ በዓለ ሀምሳ የሚባለው በዓል ከፋሲካ ከ50 ቀን በኋላ የሚከበር በዓል አለ። በዓለ ሀምሳ ደግሞ የስንዴ መከር ስብሰባ ጊዜ ነው። የስንዴ መከሩ በተሰበሰበ ጊዜ በእግዚአብሔር ፊት ለምስጋና ለአክብሮት ጌታ ፊት መጥተው ያንን ስንዴ ወይም መከሩን የሚወዘውዙበት ጊዜ ነው እና በ50ኛው ቀን የሚደረግ ነው። ሕጉን በእግዚአብሔር ፊት የተቀበሉበትን ቀንም ደግሞ ለማክበር ለማስታወስ ነው። ሙሴ በዛ ቀን ነው 10ቱን ትእዛዝ ተቀብሎ የመጣው የሚል ሐሳብም አለው። እነዚህ በዓላቶች የመጀመሪያዎቹ ሲዝን ላይ ይከበራሉ። የሚገርመው ነገር ቀጥሎ የምነግራችሁ እነዚህ ትንቢታዊ የሆኑ ማፖችን በደንብ እንድትመለከቱልኝ እፈልጋለሁ። እነዚህ የበልግ ወራት ላይ የሚደረጉ በዓላቶች ወቅቱና መንፈሳዊ ሚስጥራት አላቸው። የመጀመሪያው እነዚህ ሁሉም በዓላቶች በማለት ደረጃ የሚከበሩት ኒሳን በሚባለው ወር ላይ ነው። የእስራኤል ሕዝቦች የመጀመሪያው ወር ተብሎ የሚጠራው ወይም ኒሳን የሚለው ባጭሩ ትርጉሙ መውጣት፣ መንቀሳቀስ ማለት ነው። ከግብፅ የወጡበትን ከግብፅ ከዛ ከ400 ዓመት ከባርነት ከዝምታ ከመጨቆን የተንቀሳቀሱበትን ቀን አስበው ኒሳን የተባለው ይሄ ወር። ታዲያ ልክ ኒሳን 14 ወሩ በገባ በ14ኛው ቀን እግዚአብሔር ያዘዛቸው የዚህን ቀን ነው። ተባዕት በግ የሚያርዱበት ቀን ነው። በዛች ቀን ላይ ፋሲካ በሚያከብሩበት የሚገርማችሁ ነገር በአዲስ ኪዳን ጌታ ኢየሱስ ክርስቶስ ያቺን ቀን ጠብቆ ግጥምጥሞች በሚመስል ሁኔታ የእግዚአብሔር በግ የሆነው ኢየሱስ ክርስቶስ ታረደ፣ በመስቀል ላይ ደሙን አፈሰሰ። በምን ቀን ካላችሁ በኒሳን ቀን ላይ ማለት ነው። በ14ኛው ቀን ላይ የሚያስደንቅ ነው። ይሄ ግጥምጥሞች ሊመስል ይችላል። ለምንድን ነው ጌታ ኢየሱስ ክርስቶስ በቤተ መቅደስ እርድ በሚካሄድበት ፋሲካ በሚያከብሩበት በቀራኒው መስቀል ላይ የታረደው የሞተው ብላችሁ ልትጠይቁ ትችላላችሁ። ትንቢታዊ ፍጻሜ እያደረገ ስለሆነ ነው። እውነተኛው ፋሲካችን፣ እውነተኛው መታለፍ ያደረገልን ኢየሱስ ክርስቶስ ፓስኦቨር ሞት እኛን ሳይሆን የታረደውን ኢየሱስ ክርስቶስን ተመልክቶ በእርሱ የሚያምኑትን ሁሉ ሊነካ እንዳይችል በዘላለም ሞት አማካይነት የታሰርነውን እኛን ያለፈበት ቀን ነው እና ኢየሱስ ክርስቶስ ያ በጉ ምሳሌ ሆኖ የታረደበት ተመሳሳይ ቀን ላይ ነው። በ14ኛው ኒሳን ቀን ላይ ማለት ነው እና መስዋዕት ክርስቶስ ለኃጢአታችን መስዋዕትነት የከፈለበት ቀን መሆኑ በጣም አስደናቂ ነው በእነሱ ፋሲካ በዓል ላይ። ከዛ ደግሞ ቀደም ያልኳችሁ በዛው በኒሳን 16 በ3ኛው ቀን በተመሳሳይ እነሱ በዚህ ቀን ላይ የሚያከብሩት ምንድን ነው? በዓሉ እነሱ እያከበሩት የነበረው የበኩራት በዓልን በሚያከብሩበት ወይም ደግሞ የመጀመሪያውን በኩር ከፍሬያቸው በኩሩን ይዘው በሚመጡበት ጌታችን ኢየሱስ ክርስቶስ ከሙታን በኩር ሆኖ በትንሣኤ የተነሳበት
ወይም እኛ ፋሲካ ቀን ትንሣኤ ብለን የምናከብረውን ቀን ማለት ነው የሚወክል ነው። እነሱ በዛች ቀን ላይ የመጀመሪያ የበኩራቸውን ይዘው በእግዚአብሔር ፊት ካፈሩላቸው ፍሬ ያመጣሉ። ትንቢታዊው ትርጉሙ ምንድን ነው? መንፈሳዊ ምስጢሩ ምንድን ነው ካላችሁ የኢየሱስ ክርስቶስ ከሙታን መካከል በኩር ሆኖ በመነሳት እኔና እናንተም የእግዚአብሔር በኩሮች ሊያደርገን የመጀመሪያ ሊያደርገን በእግዚአብሔር ፊት ራሳችንን የምንሰጥበት በትንሣኤው አማካኝነት ከሞት እንዳመለጠን የምንናገርበት በዓል ነው። ቻርቱን እያያችሁ እንድትቀጥሉ ነው። ከዛ የሚገርማችሁ ደግሞ በ15 ከአንድ ቀን በፊት ከትንሣኤው አንድ ቀን በፊት እስከ 21 ለ7 ቀን የሚያከብሩት በዓል ቅድም ነግሬያችኋለሁ። በጣም አስደናቂ የቂጣ በዓል አንቪልድ ብሬድ ይባላል። ይሄስ በዛች ቀን ላይ ክርስቶስ ምን አደረገ? ምን አይነት ሁኔታ ተካሄደ ካላችሁ ይሄ አንቪልድ ብሬድ ወይም ከእርሾ የጸዳ ቂጣ መብላት ማለት የአማኞችን ከዓለም መለየት፣ ለክርስቶስ መለየት፣ ከዚህ ዓለም እድፍ መለየት። ከእርሾ ተጠበቁ ይላል ብዙ ጊዜ ጌታ ኢየሱስ ክርስቶስ ሲያስተምር። ከዓለማውያን ትምህርት፣ ከዓለማውያን መንገድ፣ ከዓለማውያን አካሄድ ተለይቶ ለእግዚአብሔር መለየት፣ በቅድስና ለእግዚአብሔር መለየት፣ ከኃጢአት ሕይወት ለእግዚአብሔር መለየትን የሚያሳይ ነው። ለ7 ቀን የሚደረግበትን ምክንያት ፍጽምና በቃ ከዛ በኋላ እስከ ለዘላለም ለእግዚአብሔር የምንለይበት በትንሣኤው አማካኝነት የመጣ አዲሱ መንገድ ቢኖር ምንድን ነው ካላችሁኝ የቂጣ በዓል የእርሾ ያለ እርሾ የሚደረግ ምግብ ከዓለም የተለዩ ክርስቲያኖች ተወለዱ ማለት ነው፣ ተፈጠሩ ማለት ነው። እግዚአብሔር ስሙ ይባረክ። ከዛ በኋላ አራተኛው የሚያከብሩት በዚሁ በበልግ ወራት ውስጥ ሲሻን የሚባል ወር አላቸው። በ6ኛው ቀን ከፋሲካ ከ50 ቀን በኋላ በዓለ 50 ተብሎ የሚከበር የመከር በዓል አላቸው። ቅድም ነግሬያቸዋለሁ። የስንዴ መከር የሚሰበሰብበት የመጀመሪያው ዙር መከር ተሰብስቦ ለእግዚአብሔር ምስጋና መከርን የሰጠህን አንተ ነህ ብለው እግዚአብሔርን የሚያመሰግኑበት በዓል ነው። ታዲያ በዚች ቀን ጠብቆ መጽሐፍ ቅዱስ ሐዋርያት ሥራ ምዕራፍ 2ን ስታነቡ በበዓለ 50 ቀን ይላል፣ ወይም ጴንጤቆስጤ የሚባለው በዓል ማለት ነው። በዛ ቀን አይሁድ በሙሉ ቅድም እንዳልኳችሁ መከራቸውን ሰብስበው በእግዚአብሔር ፊት ሊያመሰግኑ የመጀመሪያውን መከር ሰብስበው የስንዴውን መከር ሰብስበው በእግዚአብሔር ፊት ሊያመሰግኑ በሚመጡበት ቀን መንፈስ ቅዱስ ከሰማይ ወረደ። የሚገርም ነው። የመጀመሪያዎቹን የሕዝብ መከር ያን ጊዜ ነው በክርስትና ዓለም ውስጥ የተቀላቀሉት። ጌታ ኢየሱስ ይባረክ። ይሄ በጣም ትንቢታዊ የሆነ ድርጊት ነው። ለመጀመሪያ ጊዜ ጴጥሮስ ተነስቶ ለመጀመሪያ ለእግዚአብሔር መንግስት 3000 መከሮችን የሰበሰበበት ጊዜ ነው። የመጀመሪያው መከር የታጨደበት፣ ለጌታ መንግስት ሰዎች የተጨመሩበት፣ መንፈስ ቅዱስ ከኛ ጋር ሊኖር ወደ ምድር የመጣበት የደስታ ቀን ነው። የሚያስገርም ቀን ነው። የቤተ ክርስቲያን የተመሰረተችበት ቀን ነውና በዚህ በመከር ቀን ነው እንግዲህ መንፈስ ቅዱስም ያቺን ቀን ተጠቅሞ የወረደው። እነዚህም በዓላቶች ስታዩ ታዲያ ትንቢታዊ ናቸው ማለት ነው። ያንዳንዳችሁ በብሉይ ኪዳን ላይ የተሰጠውን ጥላ የሚያስተጋቡ ትንቢታዊ ጊዜያቶች ናቸው። ታዲያ ይሄ ቪዲዮ ከዚህ በኋላ ያለው ነገር ነው በጣም የሚመስጠውና አስገራሚ ክፍል ያለው። እስራኤላውያኖች በዓመቱ መጀመሪያ በመጀመሪያው ወር ውስጥ እነዚህን በዓላቶች ካከበሩ በኋላ ለረጅም ጊዜ በዓላትን አያከብሩም። ለ7 ወር ዝምታ ነው። ምንም አይነት በዓል አይከበርም። ይህንን አሁን ቤተክርስቲያን ያለችበት የጸጋው ሲዝን ብየዋለሁ፣ ወይም የጸጋው ሲዝን አሁን ያለንበት መንፈስ ቅዱስ ከወረደ በኋላ ክርስቶስ በትንሣኤው በሞቱ ማንነቱን ካሳየ ከገለጠ ለሰው ልጆች ሁሉ በኩር ሆኖ ከታየልን በኋላ በፋሲካ ነፃ ከወጣን በኋላ ዝምታ እግዚአብሔር በጸጋው ቤተክርስቲያን የሚጠብቅበት ጊዜ ነው። ከዚህ በኋላ ከ7 ወር በኋላ 3 የቀሩ በዓላቶች አሉ ብያቸዋለሁ። አሁንም በዘመን ካርታ ውስጥ ክርስቶስ ኢየሱስ በመጨረሻው ዘመን ሊያደርጋቸው ያሉ 3 ኢንሲደንቶች አሉ። አሁን በእስራኤል ወደ በዓላቶቻቸው እንመለስ፣ ወደ እግዚአብሔር በዓላቶች እና እነዚህን 3 ነገሮች በደንብ አብራርተው እንደሚገልጹልን አልጠራጠርም። ወደ ምን ይወስደናል? ወደ 7ኛው ወር ይወስደናል። 7ኛው ወር ስሙ ቲሽሪ ነው። ቲሽሪ ማለት ትርጓሜው መጀመሪያ ወይም መገናኛ፣ የመገናኘት ወር ነው። ወይም 7 የሚለው ቁጥር በራሱ ሰንበት ወይም የእረፍት ቀንን ይወክላል። የእረፍት ወር ነው 7ኛው ወር። 7 ማለት የመገናኛ አብሮ መሆኛ ወር ነው። በዓላቶችንም ከዛ በኋላ እንዴት እንደሚገናኙ ነግራቸዋለሁ። ሌላኛው 7 የፍርድ ወር ነው። በእነሱ ምን ይደረጋል? በእነዚህ 7ኛው የሚደረጉ በዓላቶች ምንድን ናቸው? የመጀመሪያው ልክ 7ኛው ወር 1ኛው ቀን ላይ የሚከበረው በዓል የመለከት በዓል ነው። ፊስት ኦፍ ትራምፔትስ ይባላል።
በአንድ ነው የሚከበረው። ምንድነው ምክንያቱ ካላችሁ መለከት ይነፋል። በእስራኤል ዘንድ መለከት የሚነፋበት ምክንያቶች አሉ። አንደኛው ለጦርነት ሲሆን ነው። ሁለተኛው ጉባኤ እንዲሰበሰብ ሲፈለግ ነው። ሌላው ደግሞ ለበዓላቶች ቀን፣ ለቅዱስ ቀን ጥሪ ማድረጊያ ነው። ህዝቡን ማንቂያ ነው መለከት ማለት። ንቁ፣ ተዘጋጁ ማለት ነው። እና ይህ በዓል የመታሰቢያ መለከት ተብሎ ይጠራል። ልክ 7ኛው ወር ላይ የመጀመሪያው ቀን ላይ በኃይል መለከት ሲነፋ ህዝቡ ሁሉ 7ኛው ወር እንደሆነ ያውቃሉ። እና ወደፊት ለሚመጣው ለታላቁ ዮም ኪፑር ለሚባለው ቀጥሎ ለምነግራችሁ በዓል ህዝቡ እንዲዘጋጅ፣ ራሱን እንዲቀድስ፣ በእግዚአብሔር ፊት ለመታየት ዝግጅት እንዲያደርግ፣ እንዲተጣጠብ፣ እንዲነጻ፣ ጊዜ ወስዶ እንዲጸዳዳ ይጠነቀቃሉ። እግዚአብሔር የሚያስጠነቅቅበት ቀን ነው። ዮም ኪፑር ከመምጣቱ በፊት የመለከት በዓል ይደረጋል። ስለዚህ ራሳቸውን በንስሐ ያዘጋጃሉ። እግዚአብሔር ያስጠነቅቃቸዋል። እግዚአብሔርን ንግስና የሚያውጁበት በዓል ነው። ነግራቸዋለሁ ትንቢታዊ ነገሩን። ምንድን ነው ትንቢታዊ ሐሳብ የሚለው? ሁለተኛ በዛ ወር የሚደረገው ትልቁ በዓላቸው በቀን 10 የሚደረገው በዓል ነው። በ7ኛው ወር በ10ኛው ቀን በቲሽሪ 10 ላይ የስርየት ቀን ወይም ዮም ኪፑር በምድር ላይ ካሉ ቀናቶች በሙሉ እጅግ የተቀደሰ ቀን ነው ይባላል። በሙሉ የኃጢአት ስርየት የሚደረግበት፣ ሊቀ ካህኑ ወደ ውስጠኛው ወደ እግዚአብሔር ፊት የሚታይበት፣ ወደ ቅድስተ ቅዱሳኑ የሚገባበት ልዩ ቀን ነው። በዚህ ጊዜ ነው እንግዲህ 2 ፍየሎች ወይም 2 ጠቦቶች፣ በጎች የሚታረዱት። አንደኛው ከከተማ ውጭ ይሸኛል፣ አንደኛው እዛው ይታረዳል። በጣም ወሳኝ ቀን ነው። ነግራቸዋለሁ። ይሄ የስርየት ቀን ምን ማለት እንደሆነ ጥልቅ ትርጉም አለው እና በዓመት አንድ ጊዜ ነው የሚደረገው። ህዝቡ ሁሉ ግን በዮም ኪፑር ቀን በቤተ መቅደሱ ዙሪያ ይሰበሰባል፣ ወይም በማደሪያው ድንኳን ዙሪያ ይሰበሰባል። ከዛ ቅድስተ ቅዱሳን ለመጀመሪያ ጊዜ ይከፈታል በዓመት ውስጥ እና ባለፈው ዓመት ስለሰሩት ኃጢአት በሙሉ ተናዘው ይቅርታን እግዚአብሔር ፊት ጠይቀው አዲስን ጅማሬ የሚጀምሩበት፣ በእግዚአብሔር ፊት የሚታዩበት ልዩ ቀን ነው። ሶስተኛው የመጨረሻው በዓል ነው። 7ኛው በዓል መጠናቀቂያው በዓል በዓመት ውስጥ የሚያከብሩት በዛው ወር ከ15 እስከ 22 ወይም ዮም ኪፑር ከተደረገ ከ4 ቀን በኋላ የሚጀምር በዓል ነው። የዳስ በዓል ይባላል። ፊስት ኦፍ ታበርናክልስ ይባላል። ይህም ምክንያታዊ በዓል አላቸው። እንግዲህ ከግብፅ በወጡ ጊዜ በየድንኳኑ ውስጥ እያደሩ እግዚአብሔር ሲመራቸው እንደነበረ ለመግለጽ፣ በአዲስ ኪዳንም ድረስ በነበሩበት ሲዝን የዳስ በዓል ከከተማ ሁሉ ከየአገሩ ያሉ አይሁዶች ተሰብስበው በቤተ መቅደሱ ዙሪያ ድንኳን ተክለው ሕጉ እየተነበበ ቁጭ ብለው ቤተሰብ በአንድ ላይ ሆኖ ቃሉን እየሰሙ ለ7 ቀን የሚያሳልፉበት ጊዜ ነው። ልዩ በዓል ነው። ምክንያቱ ይሄ ነው። እስራኤላውያን በበረሃ ለ40 ዓመት ያሳልፉትን ሕይወት ለማስታወስ ነው። ከዛም ግን ባለፈ በዓመቱ መጨረሻ ላይ ትልቅ በቃ የመዝጊያ መከር የዚህን ጊዜ ነው። የወይኑ፣ የእህሉ፣ የዘይቱ፣ የሁሉም መከር በሙሉ ተሰብስቦ የሚገባበት ወቅት ስለሆነ ህዝቡ እግዚአብሔርን በታላቅ ደስታ የሚያመሰግንበት፣ በቃ የመከር ሁሉ መሰብሰብ፣ እግዚአብሔርን በታላቅ ደስታ የሚያከብሩበት ቀን ነው። አሁን ታዲያ እነዚህ 3ቱ የቀሩ በዓላቶች ክርስቶስ ኢየሱስ በእነዚህ ጊዜያቶች ላይ ምን አደረገ ወይም ምን ታስቧል ሊደረግ? የዘመን ፍጻሜን ምሳሌ የሚያሳዩ የመጨረሻው በዓላቶች ናቸው። ቅድም እንዳልኳችሁ ቲሽሪ ወይም 7ኛው ወር የሚገልጸው የአይሁድ 7ኛው ወር ሲሆን እኛ ጋር መስከረም የሚለውን ወር ነው የሚናገረው። መጽሐፍ ቅዱስ ላይ 7 ቁጥር የፍጹምነት ምሳሌ ነው። አበቃ፣ ተጠናቀቀ፣ ሞላ የሚል ምሳሌ ነው። አሁን 7ኛው ወር ላይ የሚያከብሩት በዓል ምሳሌ ለእኛ ከዚህ በኋላ ሞላ፣ በቃ የምንባልባቸው ተከታታይ ፈጣን ቶሎ የሚደረጉ በዓላቶች ናቸው። አንዱ ከአንዱ የተያያዘ ልክ ይሄ ትንሣኤው፣ ስቅለቱ፣ መንፈስ ቅዱስ መውረዱ በአንድ ጊዜ ላይ ተደርጎ ከዛ ረጅም የዝምታ ጊዜ እንደነበረ ሁሉ አሁን ደግሞ ሁለተኛው የበዓል ሲዝን ሲመጣ በአንድ ጊዜ የሚከናወኑ በ7 ዓመት ውስጥ የሚከናወኑ ወሳኝ ነገሮች አሉ። የፍጻሜ እና ዘላለማዊ እረፍትን የሚያመላክቱ በዓላቶች ናቸው። የመጀመሪያውን እስቲኛው የመለከት በዓል ወይም የፊስት ኦፍ ትራምፔት የሚባለው የመለከትን በዓል ስትመለከቱት ዘሌዋውያን ምዕራፍ 23 ቁጥር 24 ላይ እናንተ አንብቡት። መጀመሪያ የሚደረገው በመለከት በዓል ወቅት ከፍተኛ የሆነ ትራምፔት ድምፅ ይሰማል። ብሉይ ኪዳን ላይ እነዚህ የመለከት ድምፆች ሲሰሙ ወይ አደጋ ስለሆነ ወይ የሆነ ታላቅ ስብሰባ ስለሆነ ህዝቡ እንዲነቃ እንዲሰበሰብ የሚደረግ የማንቂያ ደውል ነው። ከዛ ባለፈ ግን
መለከት ሲነፋ ብዙ ጊዜ የጌታን መውረድ ይናገራል። ዘጸአት ምዕራፍ 19 ላይ በሲና ተራራ እግዚአብሔር 3 ቀን ራሳቸውን እንዲቀድሱ፣ እንዲጸዳዱ፣ ግንኙነት እንዳያደርጉ፣ ሁሉም እንዲታጠቡ ካዘዘ በኋላ እግዚአብሔር በሲና ተራራ ሲወርድ ከፍተኛ የሆነ የመለከት ድምፅ ይሰማ ነበረ ይላል። እና ሁል ጊዜ መለከት ስትሰሙ ህዝቡ እንዲሰበሰብ የእግዚአብሔር ደግሞ መገኘትን መውረድን እግዚአብሔር በዛ ቦታ ላይ መምጣቱን የሚያናገር ይሄ በቃ የሆነ አዋጅ ወጃ የሆነ በዓል ነው። ታዲያ ለኛ ምንድነው ይሄ በዓል? ትንቢቱ ብለን ካየን በትንቢታዊው አተረጓጎም የመለከት በዓል የክርስቶስን ዳግም መምጣት የቅዱሳንን መሰባሰብ የሚገልጽ በዓል ነው። ከቀሩ በዓላቶች መካከል አንደኛው ከፊታችን በቅርቡ የምናየው ታላቅ የመለከት ድምፅ ሰምተን ቅዱሳን በቅጽበት እንነጠቃለን። በአየር ላይ ንጉሱን እንገናኘዋለን። እግዚአብሔር በሲና ተራራ በከፍታ ሙሴን እንዳገኘው እኛን በከፍታ በደመናት ላይ ይገናኘናል። አሜን አሜን። ድንገት ነው የሚሆነው። ሃሌሉያ። ድንገት መለከት ድምፅን ስትሰሙ ያን ጊዜ አስተውሉ። ሃሌሉያ ሃሌሉያ። ይህን ክፍል የሚናገር የሚገርም ክፍል አለ መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 52 ላይ ጌታ ራሱ በትእዛዝ በመላእክትም አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። ሃሌሉያ። ኢየሱስ ክርስቶስ ይወርዳል። ጌታ ዳግመኛ ይመጣል፣ ይገለጣል። ያን ጊዜ ሁላችን በደመና ላይ ሆነን ጌታችንን ልንገናኘው እንሰበሰባለን። ይሄ ከፊታችን ባሉ 1 ቀናቶች የሚካሄድ አስገራሚ እውነታ ነው። ሌላኛው በዓል ደግሞ የስርየት ቀን ወይም ዮም ኪፑር የሚባለው በዓል ዘሌዋውያን ምዕራፍ 16 ቁጥር 30 ላይ ሐሳቡን ታገኙታላችሁ። ይህ ቀን ደግሞ በዓመት 1 ጊዜ የሚደረግ ነው። ቅድም ነግሬያቸዋለሁ። አሁንም የእስራኤል ማህበር ከኃጢአታቸው በሙሉ ነጽተው ፊት ለፊት እግዚአብሔርን የመጨረሻው ንግግር የእግዚአብሔርን ውሳኔ የሚጠብቁበት ነው። ወይ ለሚቀጥለው ዓመት ስርየትን ካገኙ ያውቃሉ። ካህኑ ወጥቶ ይነግራቸዋል። እግዚአብሔር ከተቆጣም የሚያውቁበት ቀን ነው። ካህኑ በህይወትም አይመለስም እና በእግዚአብሔር ፊት የሚታዩበት ፍርድ የሚደረግበት ቀን ነው። በጣም የሚያስገርም ቀን ነው። ምንድነው ይሄ ትንቢታዊ ነገሩ ካላችሁ በተከታታይ ነው እንዳልኳችሁ። ይሄኛው ወዲያውኑ በ10 ነው የሚደረገው። 10 ቀን ከተዘጋጁ በኋላ ትንቢቱ ስማቸው በህይወት መጽሐፍ የተጻፈውና ያልተጻፈው ለዘላለም ይለያያሉ ይለዋል መጽሐፍ ቅዱስ በራእይ ምዕራፍ 20 ቁጥር 15 ላይ ያልተጻፈ ወደ እሳት ባህር ይጣላል። የመጨረሻው የነጩ ዙፋን ፍርድን የሚያመላክት ነው የዮም ኪፑር ቀን። ልክ የአዛዜል ፍየልና ወደ በረሃ ደግሞ ተለይቶ የመጥፋት ፍጻሜ እንደሚሰጥ አንደኛው ከከተማ ውጪ ርግማንን ይዞ ይወገዳል። ሌላኛው እዚሁ ተፈርዶበት ደሙ ፈሶ በእግዚአብሔር ፊት ይታያል። በክርስቶስ ኢየሱስ ያመንን እኛ በዚህ በነጩ ዙፋን ፊት በዮም ኪፑር ምሳሌ በተደረገበት በዚህ በስርየት ቀን በተባለ ታላቁ ፍርድ ፊት በምንቆምበት ጊዜ በእግዚአብሔር ፊት ኢየሱስ ደሙን አፍስሶ ይታይልናል። በሱ ያመንን ካልሆነ ግን ከነ ርግማችን ከነ ኃጢአታችን ተወግደን ከእግዚአብሔር ፊት እንሸሻለን። አዛዜል ተቀበዝባዥ በግ እንሆናለን። ፍጻሜው ደግሞ ክርስቶስ ታላቅ ሊቀ ካህን መሆኑ ለኛ የሚታይበት ቀን ነው። ከሰማያቱ መቅደስ ወጥቶ ለፍርድ ሲገለጥ በደሙ የታጠቡት የምህረት ውሳኔ ሲያገኙ፣ ደሙን የናቁት ግን በነጩ ዙፋን ፊት የፍርድ ውሳኔያቸውን ይቀበላሉ። አላወቅኳችሁም ከፊቴ ዞር በሉ የሚባሉበት ቀን እጅግ በጣም አስፈሪው ታላቁ ቀን ነው ይለዋል መጽሐፍ ቅዱስ። ታላቅና ነጭ ዙፋንን በእርሱም ላይ የተቀመጠውን አየሁ ይለናል ራእይ መጽሐፍ ምዕራፍ 20 ቁጥር 11 ጀምሮ። ሙታንንም ታናናሾች ታላላቆች በዙፋኑ ፊት ቆመው አየሁ። ሁሉም ሲኦልም ባህርም ነፍሳትን የሚሰጡበት ቀን ነው። በዚህ ቀን ላይ ልዩ ቀን የሚያደርገው አንዱ ይሄ ነው። ዮም ኪፑር ማለት ፊዚካሊ በትክክለኛ አሁን የሚያከብሩት ማንም አይነት ህዝብ አይቀርም፣ በመቅደሱ ዙሪያ ይሰበሰባል። አሜን አሜን። ሙታንንም ታናናሾችን ታላላቆችን በዙፋኑ ፊት ቆመው አየሁ፣ መጽሐፍትም ተከፈቱ ይላል። ሌላ መጽሐፍትም ተከፈተ፣ እርሱም የህይወት መጽሐፍ ነው። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተፈረደባቸው። መጽሐፍ የሚከፈትበት ማህተም የሚፈታበት ቀን ነው። ስሙ ይባረክ። በዛ ቀን እግዚአብሔር ከኛ ጋር ፊት ለፊት ይገናኛል።
የመጨረሻው በዓል ይሄ ነው የሚካሄድ የዳስ በዓል ይባላል። ፊስት ኦፍ ታበርናክልስ ያልኳችሁ ቅድም እንደነገርኳችሁ በዚህ ቀን ላይ የእግዚአብሔር በዓላት ተብለው ከሚጠሩ 7ቱ በዓላት የመጨረሻው በዓል ከዚህ በኋላ የለም። ግን ከሁሉ ደግሞ እጅግ የደስታ በዓል። ለምን ሲባል ቅድም ነግሬያቸዋለሁ። በሙሉ ሁሉም አይነት መከር፣ ሁሉም አይነት እህል ዘር የሚሰበሰብበት የመጨረሻው ወቅት ነው። በ7ኛው ወር በ15ኛው ቀን ጀምሮ ለ7 ቀን የሚከበር በዓል ነው ይሄ በዓል። 7 ፍጹም ቀናቶች። ምንድነው ፍጻሜው? ይሄንን ካላችሁ መጽሐፍ ቅዱስ ራእይ 21 ምዕራፍ 3 ላይ እነሆ ይላል የእግዚአብሔር ድንኳን በሰዎች መካከል ነው ይላል። ስለ መጨረሻው ዘመን ኢየሱስ በእኛ መካከል ግዛቱን በሚያሰፍርበት ፊዚካሊ እግሮቹ በምድር ላይ ረግጠው ትውልድን ሊያስተዳደር ለ1000 ዓመት ሊገዛ በሚገኝበት እኛ ቅዱሳኑ ለዘላለም ከሱ ጋር በደስታ ልንኖር በሙሉ መከሮቹ ተሰብስበን በጌታ ፊት በእግዚአብሔር ፊት ልንገኝ እስከ መጨረሻው 7 ቀን ነው የሚደረገው ይሄ በዓል አልኳቸው። 7 ፍጻሜ ዘላለማዊነትን ቁጥር የሚያሳይ ነው። እረፍትን የሚያሳይ ነው። ለዘላለም ልናርፍ ከእንግዲህ በኋላ ለቅሶ የለም የተባለበት ራእይ መጽሐፍ ምዕራፍ 21 እና ምዕራፍ 22 ስታጠኑ ስለ አዲሲቱ ኢየሩሳሌም ስለ 1000 ዓመቱ መንግስት በደንብ ይናገራል። እና ይሄ የመጨረሻው የአማኞች ተስፋችን ነው። ሃሌሉያ! ኢየሱስ በጉ ራሱ ንጉሥ ሆኖ የሚያስተዳድርበት ስሙ ይባረክ። በሰዎች መካከል ሆኖ ፊዚካሊ በጉ ብርሃናችን ሆኖ የምናይበት የበዓል ጊዜ ነው። ሃሌሉያ! ከእኛ ጋር ያድራል። እርሱም ይላል ህዝቡ እነርሱ ህዝቡ ይሆናሉ፣ እግዚአብሔር ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። አሜን አሜን አሜን። ይሄ ቀን አንድ ቀን እናየዋለን። አሜን። በመጨረሻው የበዓል ቀን እንመለከተዋለን። ፍጻሜው የ1000 ዓመት መንግስትና የዘላለም እረፍት የመጨረሻው ግባችን ይሆናል። አሁንም መጽሐፍ ቅዱስ ላይ እንደዚህ የሚል ክፍል አለ። ራእይ መጽሐፍን 21 22 እናንተ ስታጠኑት ስለ አዲሲቱ ኢየሩሳሌም በደንብ ይናገራል። ስለዚህ ክርስቶስ ኢየሱስ ስለሚገዛት መንግስት የዳስ በዓል ከ7ቱ በዓላት ሁሉ እጅግ ደስታ የተሞላበት የክርስትና ጉዟችን መጨረሻ፣ ለቅሶና ሞት ወደሌለባት እግዚአብሔርና ሰው ፊት ለፊት ወደሚገናኙባት ዘላለማዊ ድግስ የሚያደርሰን ተስፋ የሚሰጥ ታላቁ ሚስጥራችን ነው። ወገኖች ይህንን ነው የምንጠብቀው። ለዚህ ነው የተጠበቅነው። ለዚህ ነው የምንኖረው። እነዚህ በእስራኤል ውስጥ የሚደረጉ በዓላቶች የሚነግሩን ትንቢታዊ ማዕበል ነው። 4ቱ በዓላቶች ተከብረዋል። የቀሩ 3 በዓላቶች አሉ። ከፊታችን ባሉ አንዱ ቀን ላይ ይከበራሉ። እንመለከታቸዋለን። ፊት ለፊት እናየዋለን። ጌታ ኢየሱስ ስሙ ይባረክ። እርግጠኛ ነኝ እናንተ ውስጣችሁን እንደሚነካ ይሄ መልእክት አንዳች ነገር ውስጣችሁ እንደሚሰጣችሁ ለብዙ ሰዎች ሼር አድርጉ። ማራናታ ጌታ ኢየሱስ ክርስቶስ ይመጣል። የመጨረሻ ልነግራችሁ የምፈልገው ይሄንን ነው። ኢየሱስ ክርስቶስ ይመጣል። አሜን አሜን። ኢየሱስ ክርስቶስ ይመጣል። ሃሌሉያ! ማራናታ! ኢየሱስ ክርስቶስ ይመጣል። ኢየሱስ ጌታ ነው። ይህንን መልእክት ለ10 ሰው፣ ለ20 ሰው፣ ለ30 ሰው ሼር አድርጉት። ዛሬ ድንቅ ቀን እንኳን አደረሳችሁ ብዬ ይዘጋለሁ። ተባረኩልኝ። አንድ ቀን ኢየሱስ ግን ይመጣል። በዛ በሰማይ እንግዲህ በምድር ያልታየን በሙሉ በሰማይ እንገናኛለን። አንድ ጸሎት ጸልየን ከኔ ጋር እንውጣ። አምላካችን እግዚአብሔር ሆይ አንተ መልካም ነህ፣ ድንቅ ነህ፣ በምክርህ ግሩም ነህ፣ ታላቅ ገናና ኃያል አምላክ ነህ። ትመጣለህ፣ እንጠብቅሃለን። ተስፋችን ሆይ ማራናታ፣ ተስፋችን ሆይ እግዚአብሔር ሆይ በእምነት አንተን በመጠባበቅ በመዘጋጀት እንድንኖር ሊነፋ ላለው መለከት ተዘጋጅተን አንተን በአየር ላይ ለመገናኘት የተጠበቀን እንድንሆን እግዚአብሔር ሆይ ለዛ ለቅዱስ ቀን ለታላቁ ቀን ተዘጋጅተን በፊትህ ታጥበን ነጽተን እንድንገኝ እግዚአብሔር አምላካችን ሆይ እርዳን። በጌታ በኢየሱስ ስም በአንተ ተማመንን፣ አንተን አመንን። ልታደርገው እንደምትችል እናምናለን። በጌታ በኢየሱስ ስም በፊትህ እግዚአብሔር ሆይ ስለምትገልጠን ስምህ ይባረክ። በዚህ ያሉትን ሁሉ ባርካቸው፣ ቀድሳቸው። ማራናታ ኢየሱስ ይመጣል። አሜን አሜን። ስሙ ይባረክ። ሁላችሁም እስቲ ይሄንን መልእክት የምታዩ የተማራችሁትን አንድ ወሳኝ ትምህርት በአስተያየት መስጫው ላይ ያስቀመጣችሁ
ይህን ቪዲዮ ደግሞ ላይክ እያደረጋችሁ ሁላችሁም አስተያየታችሁን ደግሞ ሌሎቹ አንብበው ሊማሩበት ይችላሉ። ጥያቄም ካላችሁ አስቀምጡልን፣ አይተን ምላሽ እንሰጣችኋለን። ኢየሱስ ክርስቶስ ይመጣል። ማራናታ። አሜን አሜን። መልካም ቀን ይሆንላችሁ።